ሀኒቾና ወይዘሮ ሜላት ተጣሉ። ወይዘሮ ሜላት ከባዱን ውሳኔ ለመወሰን ተገደደች። በሚያሳዝን ሁኔታ ወይዘሮ ባዩሽን ከእስር ጉቦ ከፍዬ አስወጣታለሁኝ ብላ ብዙ ብር ይዛ ሄደች። ሀኒቾ ተከትላ እማዬ ተረጋጊ፣ ቆይ ለ16 ዓመት ሙሉ የጠበቅሻት ልጅሽን ለካ ለዚህ ነበር ማለት ነው? የእውነትም የውሸት ፍቅር ነው ማለት ነው? የውሸት ነው እምትወጂ ማለት ነው? ብላ ስትል ሀንዬ እንዴት እንደዚህ ታደርጊያለሽ ማለት አልገባኝም ብላ ጥያቄ ጠየቀቻት። እናማዬ የኔን ህይወት ማበላሸቷ ሳይቀር ያበላሸችው እኮ የሌላም ሰው ህይወት ነው እና ሰውም ገላለች። እንዴት እንደዚህ ታደርጊያለሽ? መጨረሻ ራኩስ እኮ የተያዘችው ባንቺ ወንጀል ሳይሆን እሰው ልጅ ላይ ሽጉጥ በመደቀን ነው እና ለዚች ነው እንዴ ታዲያ አንቺ ይቅርታ አድርገሽ ላ ከእስር የምታስፈቻት ብላ ስትል ሀንዬ እንግዲህ እኔ እናትሽ ነኝ፣ ማድረግ ያለብኝን ነገር አደርጋለሁ። እኔ እና እሷ ደግሞ የራሳችን ጠብ ነው፣ በቃ እራሳችንን መጨረስ ያለብን ብላ ግግም አለች። ሀኒቾ እሳት ለብሳ እሳት ጎርሳ መጣችና ከዛም በኋላ በቃ አሁን እኔ መሄድ አለብኝ ብላ አለችው አባቷን። አባቷ ደግሞ ሀንዬ ምንድነው የተፈጠረው ብሎ ሲላት አባዬ በቃ ወደ ደሴ መሄድ ያለብን ነው እምልህ እኮ ለምንድን ንገሪኛ የተፈጠረውን ነገር። እናቴ ናታ። እናትሽ ደግሞ ምን አደረገች እንዴ? ባዩሽን ካላስወጣኋት እኮ ነው የምትለው። ምን አባዬ ብቻ አውቃለሁ እንዳትለኝ። አዎ የኔ ልጅ አውቃለሁ ማለቴ የት እስር ቤት እንደታሰረች ልጆቹን አጣርተህ ንገረኝ፣ ግን ያንተ እጅ እንደሌለበት ተስፋ አደርጋለሁ ብላለችኝ። ኧረ ቢገርምሽ እኔንም ጠርጥራኝ ነበር። እሷ አታደርገውም አይባልም እኮ እናቴ እንደሆነች ታደርገዋለች። እና ምን አልካት አባዬ? እኔማ ምን እላታለሁ ልጅ፣ ልጆቹን አጣርቼ አሴርንና ተምቹን አጣርቼ ነገርኳት። እናም በቃ ለዛ ነው ብሎ ሲላት በቃ አባዬ መሄድ አለብን። እኔ በቃ እንደዚች አይነት እናት አልፈልግም። ምክንያቱም ወንጀለኛን ደብቆ ለጓደኛ ማገዝ በጣም አጸያፊ ድርጊት ነው። ከእናቴ ይሄንን አልጠብቅም። አባቴስ ቢሰማ ምን ሊላት ነው ብላ ስትል ወይ አቶ ኖላዊ እባክሽ ተረጋጊ የኔ ልጅ ተረጋጊ ቢላትም አባዬ መረጋጋት በፍጹም አልችልም፣ እኔ እንዳንተ አይደለሁም፣ መሄድ አለብን ብላ ስትወስን አቶ ኖላዊ ደግሞ እሺ አንቺ ካልሽ ምን ችግር አለው እንሄዳለን። እኔ እኮ አዲስ አበባ የተቀመጥኩት ድሮም ላንቺ ነው እንጂ ለእኔ አይደለም ብሎ መለሰላት። በሌላ በኩል ተምቹ መቶ ሀኒቾን ቦርሳውን ሲጠይቃት ቦርሳውን ደግሞ ሀኒቾ እዚህ ነበር ያስቀመጥኩት ብላ ስትለው ወረደባት ሀኒቾ ላይ። ምን ማለት ነው ሀንዬ? እኔ ባድራ የሰጠሁሽን እቃ የት ወስደሽው ነው? ወይስ ደግሞ ቆሻሻ ቦታ ጣልሽው? ወይስ ደግሞ ለሰው ሰጠሽው? እያላፋጠጣት እሷን በመደንገጥ አረ ተረጋጋ ተምቹ፣ እኔ የትም አልወሰድኩትም እመነኝ። ምናልባት አባዬ ሲመጣ እጠይቀዋለሁኝ የሆነ ቦታ አድርጎት እንደሁ እንጂ በፍጹም እኔ ምንም አላደረግኩትም ብላ ስትል ባይሆን ነው የሚሻልሽ። እንዴ እየተቆጣኸኝ እኮ ነው ተምቹ። እና ታዲያ ምን ላድርግ? እኔም ያለሁበትን ሲኦል አንቺ መቻየሽ። ተይም በቃ ሀንዬ ብለው ተቆጥቶ ሄደ። አሲር ሀንዬን በትክክለኛው መንገድ ጠየቃት። እሷም ደግሞ እኔ ምልህ ወንድ ልጅ ሲናገር ነው እንጂ ዝም ሲል ምን ትርጉም አለው? ማለቴ በሌላ ሊቀማ ይችላል። እና ተምቹም እልቅስ ሂዶ ቢያናግራትና ደፍሮ ቁም ነገር አለኝ አላማ አለኝ ቢላት ጥሩ ነው፣ ካልሆነ ግን ይበላል ብላ ስትለው አይ እኔ እንዳፈቀርኩሽ ብታቂ የእውነቴን ነው ምልሽ እራስሽን ስተሽ ትወርቂያለሽ፣ እኔ ደግሞ ሽንቴ ሁሉ ይመጣል እያለ እራሱን መቆጣጠር አቃተው። እና እዝራን ይሄ ልጅ ማን ነው ብሎ ሀንዬን ሲጠይቃት ሀንዬ ደግሞ ምን ማለት ፈልገህ ነው? በእያንዳንዱ በህይወት ያሉትን ሰዎች በሙሉ ላንተ ማብራራት አለብኝ ማለት ነው እንዴ? ምን ሆነሽ ነው ሀና? ምን ችግር አለው ብታብራሪልኝ? ማለቴ ከቤት የወጣ ነው እኮ እኔ ልሸኝሽ አልነበር እንዴ የጠበቅኩሽ? ግን አንቺ ደግሞ ልክ እሱን ስታገኘ ምንም እንዳልተፈጠረ ጭራሽ ቻው ቻው ብለሽኝ ሄድሽ። እንዳ ሲል ምን ችግር አለው ቻው ቻው ማለት? ታዲያ ይህ እኮ በቃ በኋላ እንገናኛለን ብዬ ሄል እንዴ? በፍጹም ይህ አኳኋንሽና ግን ከሱ ጋር ስትሆኚ በጣም ደስተኛ ነበርሽ፣ ምንም አላማረኝም ብሎ ሲል አረ ተረጋጋ፣
ለማንኛውም ምንም የሚያሰጋም ነገር የለም ብላ ዝም አለችው። ሰላም ሰላም! ውድና የተከበራችሁ የህያብ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አቶ ኖላዊ በስተመጨረሻ አሲር እንደዛ ቁጭ ብሎ ሲያየው ምን ሆነህ ነው የኔ ልጅ? ምን ነው አፈቀርክ እንዴ ብሎ ሲለው አረ በፍጹም። እና ታዲያ ምን ሆነህ ነው እንደዚህ የሆንከው? ሀና ናት የምታበሳጨኝ። ደግሞ ልጅ ምን አደረገች? አረ እባክህ አንድ የማይታወቅ የትምህርት ቤት ጓደኛዬ ነው ብላ እኮ ልክ እሱን ስታገኝ ቻው ቻው ብላኝ ሄደች። ምን ችግር አለው ደግሞ? የቻውም ልዩነት አለው እንዴ? አዎና በሚገባ። የእሷ ግን ቻው አባባሏ ድጋሜ የምትመለሱላ አይመስልም ብታይ ፋየው። ብቻ ለማንኛውም ና ቶሎ ጋብዘኝ ብሎ ሲለው አረ እኔ የለኝም። ቆይ አንተ ግን ሁሌ ባዶ ኪስህን ነው እንደምትዞረው? እና ታዲያ እኔ ምን ላድርግ? ከሌለኝ የለኝም ነዋ። አንተ የምትጋብዘኝ ከሆነ ጋብዘኝ ግን ብሎ ወደ መጋበዣው ቦታ ይዞት ሄደ። ምላሴ ለሀኒቾ ደውሎ እናቴ አብዳለች፣ በድጋሜ ጨልላለች፣ ነይ ቶሎ ብሎ አላት። ምን ማለት ፈልገህ ነው ብላ እዝራ ጋር ልክ እንደቆመች አይ እንግዲህ እናቴ እኛ ያልናትን ሳይሆን እራሷ ያለችውን ብቻ ማድረግ ጀምራለች። ስለዚህ ቶሎ መገኘት አለብሽ ሀና፣ ካልሆነ ግን እናታችን ችግር ውስጥ ትገባለች ብሎ ሲደውልላት፣ እዝራ ደግሞ ቆይ ምን ነው እዝራ? ማለቴ አባት ምን ብሎህ ነው? አባዬማ የሚለኝ እስር ቤት ና ቶሎ ነው የሚለኝ። ምን? የምን እስር ቤት? አላውቅም ሀና፣ ብቻ ግን እስር ቤት እንዲገኝ ጠየቀኝ። እንዴ ታዲያ ለምን አንተ ጋር አልሄድም? አረ በፍጹም ማለቴ ሌላ ጊዜ ይሻላል። እኔ እኮ አባዬ ቶሎ ስለማይገባ ብቻዬን ከመሆን ብዬ ነው እንጂ እውነት ለመናገር እሺ እምቢ ታልከኝ ብላ ይህንን መርዶ ሰማች። የእውነት እዝራ ጋር ማን ይሆን ያለው? እዝራስ ደግሞ ከወይዘሮ ባዩሽ ጋር ምን አይነት ግንኙነት ይኖረው ይሆን? ብቻ ግን እጅጉን ያሳዝናል። ተምቹና እርግብ ባደረገው ነገር በጣም ታሳፍራለህ። እንዴት ነው አክስቴን ልታስይዛት የቻልከው ብላ ስትል እኔ ምን ላድርግ እንግዲህ እኔና ጓደኛ የሆነን እየተከታተልናት ነበር። እናም ጓደኛሽን ማለትም በባለፈው ያየኋትን ጓደኛሽ ላይ ሽጉጥ ደቀነችባት። ምን? ቆይ ታዲያ እንዴት ግን ጓደኛዬ እና እሷ ሊተዋወቁ ቻሉ? አላቅም ብቻ ግን አንቺም ተጠንቀቂ። ምናልባት ጓደኛሽ አንቺን አሳልፋ ለመስጠት ብላ በራሷ ወጥመድ ተጠምዳ ሊሆንም ይችላል አላውቅም። ለማንኛውም አሁን ምግብ ትሰሪልኛለሽ ወይስ ደግሞ እውጭ ሂጄ ልብላ ብሎ ሲላት፣ ምን እያሰብክ ነው ዘሪሁን? እኔ በፍጹም ምግብ አልሰራም። በዚህ ሁኔታ አይደለም ምግብ ልሰራ ቀርቶ ለራሴ እንኳ ተነስቼ ውሃ መጠጣት በጣም አቅቶኛል። እሺ እንደዛ ከሆነ መሄድ አለብኝ። ምን ማለት ነው መሄድ አለብኝ ስትል አልገባኝም። እንዴ እና ታዲያ ምን ላድርግ እርግብ? እንደዚህ አድርጌ እምቢ፣ እንደዚህ ሁኝ እምቢ፣ ሁሉን ነገር ጥያቄ ሆነ እኮ። ዘሪሁን ነገርኩ እኮ ሻንጣዬን ሳታመጣ በፍጹም እኔ የማደርገው ነገር የለም። ስለዚህ በፍጹም አትሄድም። አረ እርግብ ተረጋጊ። ቆይ እዛ ሻንጣ ውስጥ ምንድን ነው ያለው? ምንም ይኑረው ምንም አይመለከትህም ግን እዛ ሻንጣ ውስጥ የህይወቴ ዋና ቁልፍ ያለው እዛ ጋር ነው ብላለችው። እንግዲህ በሚያስደነግጥ ሁኔታ ቦርሳው እንደሆነ ተሽከርክሮ ወይዘሮ ሜላት ላይ ገብቷል። እናም ንጹህ ልብ ላይ በሚያሳዝን ሁኔታ ገብቶ እርግብና ተምቹ ግን የእውነትም በዚህ በወርቅ ምክንያት የሚጣሉ ይመስለኛል። ምክንያቱም የ3 ሚሊዮን ብር ወርቅ አላገኘሁትም ታዩ እንደውስ ምን ችግር አለው ቢጠፋ እያለ ሲላት ስለነበረ አንተ ነህ የሰረከው፣ እውነትም አንተ ሌባ ነህ ብላ ከተምቹ ጋር እንደሚጣሉ ተስፋ አለኝ ማለት ነው። በጣም ያሳዝናል። በሌላ በኩል ሀኒቾ ከእዝራ ጋር ያላት ነገር እጅጉን አሳሳቢ ነው። አሲር ደግሞ እንዴት ለነገሩ እኔን እንዴት አድጋ ልታፈቅረኝና ልትወደኝ ትችላለች? ምክንያቱም እኔ እንደው ያልተማርኩ ነኝ፣ ደደም ነኝ፣ ምንም ነገር የለኝም እና እሱ ደግሞ ተማሪ ነው፣ የሀብታም ልጅ ነው፣ በዛ ላይ ቆንጆ ነው፣ ንግግር ይችላል።
በቃ ያም እየመጣ ከኋላዬ ሁሉንም ይዞት ላፍ ይላል። ስለዚህ ያለኝ አማራጭ አርፈህ መቀመጥ ነው እያለ እራሱን በራሱ ማበረታታት ጀመረ። አቶ ኖላዊ እኔ ሀና ስትመጣ አናግራታለሁኝ፣ በቃ ተወው ልጄ በቃ ተወው እያለ ቢለምነውም አይ በፍጹም ሀናን እንድታናግራት አልፈልግም። እንዲያ ሲር ደግሞ ምን ማለት ነው ይሄ? በቃ እሷ የፈለገችውን መርጣለች ማለቴ ነዋ። ምን? አዎ እንግዲህ እሷ የፈለገችውን መርጣለች። ስለዚህ ከፈለገችው ሰው ጋር መሆን ትችላለች። ሰውየው ምን ነው ሚስትህ አደረካት እንዴ? ታዲያ የሰው ልጅ ስታናግርና አንተን ደግሞ ቻው ያለችበትን መንገድ እንድታስተካክል ብዬ እኮ ነው የምነግራት ብሎ ሲለው፣ እንደዛ ከሆነ እሺ ቅዱስ ለሀኒቾ እኔ እኮ በጣም ነው የምወዳት ፂን፣ ግን ደግሞ እሷ የምትወደው ሌላ ነው። ምን ማድረግ እንዳለብኝ አላውቅም ብሎ ሲላት፣ እኔ የምመክርህ አንድ ነገር ነው። ምንድን ነው እሱም ምን መሰለክ? ማለቴ በቃ በማፍቀርህ ምንም እንዳታፍር፣ ህፍረትም እንዳይሰማህ እና ታገስ። ምናልባት ከዕለታት አንድ ቀን አንተን ልትወድ ትችላለች ብላ ስትለው፣ እሺ ሀና የእውነትም ተስፋ ሰጠሽኝ ብሎ ሄደ። መንገድ ላይ እየጠበቃት ባለበት ሰዓት ጽዮን መጣች። አንተ ልጅ ግን አንተን የማላይበት የት አባቴ ሀገር ልሂድ? ቆይ አትከተለኝ እያልኩ አይደል እንዴ? ቆይ ምን ላድርግ? ቢያንስ ቅድም እኮ ጥሩ ስላልነበርሽ ጥሩ መሆንሽን አለመሆንሽን ላይ ነው እንዴ? ምን አገባህ? እኔ ጥሩ ልሁን አልሁን? አረ እንደዛ አትበይ። ለእኔ እኮ እስትንፋሴ ነሽ። አንቺ ሰላም ስትሆኝ ሳይ እኔ ሰላም እሆናለሁ። ግን እኮ እኔ ሰላም አልሆንኩም። እባክሽ ተረጋጊ። እራስሽን እንደዚህ እያጨናነቅሽ እራስሽን አትውጪ። ትሰማኛለህ? እኔ አንተን በፍጹም አልፈልግህም፣ አልወድህምም። በቃ ተወኝ። አውቃለሁ እኔ እኮ እንደማትወጂኝ እንደማታፈቅርኝ ይህን ሁሉ ተረድችሻለሁ። ግን ደግሞ ለእኔ አንቺን አይንሽን ማየትና የአንቺን ፈገግታ ሳይ ሙሉ እምነት ይሰጠኛል። እባክሽን እያለ ለምኗት ሄደ። ምን አለ አንተ እኔን እንደምታፈቅረው ሁሉ እዝራ እኔን ቢያፈቅረኝ ኑሮ፣ ካልሆነ ግን እኔ ማበዴ ነው። ቆይ ዘንድሮ ወዴት እየሄድኩ ነው? ተማሪዎቹ ሁሉ እኮ እኔ ላይ እየተቀጣጠቡ ይስቁብኛል ብላ መናደር ጀመረች። ሰላምዬ ለሀኒቾ ምክር ሰጠቻት። እዝራን ጠበቅ አድርገሽ ብትይዙ ይሻላል። ካልሆነ ግን እመኜ አንድ ቀን የራሷ ማድረጉ አይቀርም። ምን ሆነሽ ነው ሰላም? ታዲያ ታርጓ እኔ ምን ቸገረኝ እንዴ? አትወጂውም እንዴ? አረ እኔ በፍጹም እኔ እንደዚህ አይነት ነገር አላስብም። እንግዲህ ሳኒቾና እንዲሁም ደግሞ እዝራ ውርርድ ይዘዋል። እሱም አባታቸው የማን ንጹሕ አባትና የማን መልካም አባት እንደሆነ ከታወቁ በኋላ ቅጣቱ ምንም ይሁን ምን ቅጣታቸውን ለመቀጣት ዝግጁ ናቸው። እናንተ የማን አባት መልካም ይሆን ይመስላችኋል? እኔ ሲመስለኝ የእዝራ አባት ነው። ምክንያቱም የሀንቿ